ናሆምና ናሆሜ ወደ ዱባይ ሊመጡ ነበር። የጫጉላ ሽርሽራቸው ሙሉ ወጫቸውን እኔ ሸፍናለሁ ብላ እንግዲህ ወይዘሮ ዝናሽ ለናሆሜን ትነግራታለች። ናሆሜን ደግሞ እንዴ ብዙ ወጭ እኮ አውጥተናል፣ ለሰርጋችን ምን ያደርግልናል፣ እዚሁ ቢቀር ይሻላል ስትል አይሆንም፣ ለእሱ አታስቢ የኔ ልጅ፣ ሁሉንም ነገር ለእናንተ ያላደረግኩ መቼ አደርጋለሁ ብላ እንግዲህ ወይዘሮ ዝናሽ ሁሉንም ለማስተካከል ተነስተው ነበር። ደግሞ መልስ ተጠርተው ምላሻቸው ሊሄዱ ሲሉ የላይኩን እህት እንግዲህ ወይዘሮ ሮማን ትመጣለች ማለት ነው። እኔ ስንት ነገር አገር አቋርጬ መጥቼ እናንተ ድግሳችሁን ልበሉ ልትሄዱ ነው ሰዓት ነግሩኝ ብላ እንግዲህ ሆን ብለሽ ነው ያደረግሽው። ከዚህ በፊት እንግዲህ ጸብ እንዳላቸው ሁላቸውም ያውቃሉ ማለት ነው። የወይዘሮ ላይኩን እህት እንግዲህ በመጣይበት እግርሽ ተመለሽ፣ ሌላ ነገር ሳይከተልሽ እያሉ ዲያግም ለራሱ እየተቆጣት ነበር ማለት ነው። ዲያጊ እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ናሆሜንን ነው ማለት ነው። የናሆምና የናሆሜን ሰርግ እንግዲህ ካበቃ መልስ ነው የጫጉላ ሽርሽር ነው የሚጠበቅባቸው ማለት ነው። እሱም በማስመልከት እንግዲህ ወይዘሮ ዝናሽ ለማዝናናት ሞክራ ነበረ፣ ግን በመሀል የተፈጠረባቸው ትልቅ ጉዳይ አለ ማለት ነው። ናሆሜን እንግዲህ የምታውቀው ነገር የለም ማለት ነው። አሁን ላይ ደግሞ አምራን ለዲያጊ ምንድን ነው የማደርገው? ቆይ አሁን መልስ ተጠርተን ከርን እዛ ቦታ ላይ ያቺ ሴትዮ ካገኘችኝ ያስበዋል። ከዚህ በፊት እኮ ብዙ ስህተትን ሰርቻለሁ። አምራንን ታቋት ከሆነ በጣም ብዙ ስህተት ሰርታለች፣ ግን ከስህተቷ ተጸጽታ ተምራ ትምህርት ወስዳ ተቀይራለች። አሁን ላይ ይቅርታ ጠይቃ እየኖረች ትገኛለች። ያንን በማስመልከት እንግዲህ ብዙ ነገርን ብታሳልፍም እሷ እንግዲህ እያለቀሰችም ወደዛ አልሄድም፣ እዛ ከሄድኩ እኮ ብዙ ነገር ያደርጉኛል፣ በዛ ላይ ግልምጫ ለፈጣሪ ቅርብ የኮዱንም ነገር ትቼ ወደ ራሴ ተመልሻለሁ። ናሆም አሁን የሰው ሆኗል፣ የሌላ ሰው ሆኗል እያለ ትናገራለች። እና እሷም ደግሞ ወይዘሮ ሮማን ካገኘችኝ እያለ እና ወደዛ ሊሄዱ ሲሉ ዳግምም ደግሞ ቆይ ምንድን ነው የምትፈልጊው አንቺ ሴትዮ? አሁን ትዕግስት ያለቀ ነው ይላል። ላይኩንም ደግሞ ዳጊ እባክህ ተረጋጋ፣ እንደዚህ ማድረግ የለብህም፣ ሁሉን ነገር እኔ አስተካክለዋለሁ እያለ ይላል ማለት ነው። ተነስቶ ወደ እሷ ሊሄድ ሲል እሱም ተቆጥቶት ነበር ማለት ነው። ይሄን ለማስተካከል እንግዲህ እኔ አለሁኝ ራሴ ያስተካክለዋለሁ፣ ሁሉንም ነገር አንተ አታስብ ይለዋል ማለት ነው። እንግዲህ በዛ የተነሳ ዳጊና ናሆም ታውቃላችሁ ወንድምና ወንድምም ከመሆናቸው የተነሳ ኤሚም እንዴት ቆይ ልመጣ ቻለች? ምን አስባ ነው ወደኛ ህይወት የመጣችው? ከህይወታችን ለምን አትወጣም እች ሴትዮ? እያሉ ለዝናሽ ይነግሯታል ማለት ነው። እባክህ ላይኩን እችን ሴትዮ ህይወት የምንቀራብ ብላ ነው የመጣችው፣ የልጆችን ደስታ ባጣጣምኩበት ሰዓት ላይ የመጣችው፣ እገላታለሁ አንቄ ስትል ላይኩንም ደግሞ እባክሽ ዝኑ እሷን ተያት እያለ ይነግራታል ማለት ነው። ዝናሽን ለማረጋጋት ይሞክራል ማለት ነው። ወይዘሮ እንግዲህ ከመጣይ በኋላ በጣም ትልቅ ጸብ ተፈጥሯል ማለት ነው። ይህን ያደረገችበት እንግዲህ ሮማን አውቃ ሆን ብላ ላይኩንን ለማናደድ እና እንደዚሁም ደግሞ ወይዘሮ ዝናሽን አናዳ አንገብግባ ለመግደል ስለፈለገኝ ነው። የተረገመችና አስመሳይ እንደሆነች ሁላችንም እናውቃለን ማለት ነው። በዚህ የተነሳን እንግዲህ ብዙ ነገሮችን ብታባክን ብዙ ነገሮችን ብታጠፋ ማንም ዘወር ብሎ እንደማያየት ይህ 100% የታወቀ ነው ማለት ነው። እንግዲህ ዳጊም አንዲት አዲስ ፍቅረኛ አግኝቷል ማለት ነው። እሷም ደግሞ እየተከታተለችው እንደዚሁም ደግሞ እያወሩ እያለ በስተመጨረሻ መሀል መንገድ ላይ ስትስመው ከዛ እንዴ ሳላስፈቅር ሳምኩህ መሰለኝ፣ በጣም ይቅርታ ዳጊዬ ስትለው አረ ምንም ችግር የለም ለምን ሆኖ ይቅርታ እያለ ከዚህ በኋላ ከሸኘሽኝ ይበቃኛል እያለ ይነግራታል ማለት ነው። እሷም ደግሞ አይ ትንሽ ልሸኝህ ቀረብ ልበል ወደዛ ስትለው አይ በፍጹም እኔ በሸኝሽ ይሻላል እንዴ ሸኝ ስንባባል እናመሽ ነው እንደ እያለች ትነግረዋለች ማለት ነው። ዳጊም እንግዲህ ሁሉን ነገር እርግፍ አድርጎ ትቶ አሁን ደግሞ በጣም ትልቁና ዋነኛው ነገር ምንድን ነው? የዳጊ አባት አሁንም ፖሊስ ይፈልገዋል ማለት ነው። ፖሊስ እየፈለገው ስለሆነ አንድ ጫካ ውስጥ ተደብቆ ዳጊ በሚሄድበት መንገድ እንዴ አባዬ ምን ታደርጋለህ እዚህ ይለዋል ማለት ነው።
ልጄ ከፖሊሶቹ አምልጬ ነው ታውቃለህ፣ ፖሊስ ይፈልገኛል ሲለው አንተ ብቻ ራስህን ጠብቅ እንጂ ሌላው ነገር ምንም ችግር የለም እያለ ተከትሎት ይሄዳል ማለት ነው። እሱም ደግሞ አባዬ ምንድን ነው ቆይ የምበላው የምጠጣው ስልክ የለኝም፣ ስልኩን እኮ እዛው ወደ ፖሊሶቹ ትቼው ነው የመጣሁት ይለዋል ማለት ነው። እና የት ነው ያለኸው አሁን ተዚህ ክድ ይለዋል። እንዴ እዚሁ ጎዳና ላይ እኖራለሁ ምንም ነገር የለኝም እኮ ልጄ፣ በዛ ላይ ደግሞ አንተን አፍቃኝ ነው እያለ ይነግረዋል ማለት ነው። እሱም ደግሞ እንዲ አባዬ እኔ ብናፍቅህ ከዛ በስልክ አትደውልም እንደዚህ ስልኬ ወስዶብኝ የለ እንዴ ብሎ ዳጊም ደግሞ ይሄንን ያዝ የባንክ እንትኔ ነው ስለዚህ የፈለግከውን እንዳትረሳ ብሎ ኮዱን የሚነግረውና እኔ ከዝም መሰወር አለብኝ ምክንያቱም እኔንም በአንተ ምክንያት እኔንም ይፈልጉኛል ብሎ ዳጊ ለአባቱ ይነግረዋል አቶ ተሰማ። እሱም ደግሞ እንዴ ምን ማድረግ ነው እንዴ አልፈልግም ራብ ሞታለሁ እንጂ ሲለው አንዳንድ ነገር ብዙ ብር አለው ይሄ በጣም ብዙ ብር ስላለው እየሄድክ አንድ ቦታ ተከራይና የምፈልገውን ነገር እየገዛ እየተጠቀምክ እዛው መኖር ትችላለህ፣ ወደዚህ ዝር ብለህ እንዳትመጣ። እናም ደግሞ እኔን ከፈለከኝ በስልክ እኔ እናንተ የምንገናኘው በስልክ ከስልክ ውጭ ምንም ነገር በአካል መገናኘት አንችልም፣ በስልክ ብቻ ነው ብሎ የእሱን ስልክ ደግሞ ለአባቱ ሰጥቶት ይሄዳል ማለት ነው። እሱም ደግሞ እሺ በቃ ይለዋል። ዳጊ እኔ ሌላ ስልክ እፈልጋለሁ አንተ ይሄን ያዝ ብሎ ትቶት ይሄዳል ማለት ነው። ዳጊ እንግዲህ ከሄደም በኋላ ፖሊስ ስለሚፈልገው አባቱ እየደወለ መኪና ውስጥ እንዳለ ይጠይቀዋል ማለት ነው። ከፊት ለፊት ያሉት ሰዎች እኮ የኮማንደር አለቃ ናቸው፣ አብረው የሚሰሩ ናቸው፣ የእሱ ሰዎች ናቸው። ስለዚህ ኮማንደሩ እንዲያገኙት ደግሞ እነሱ ፖሊስ ሳይሆኑ ተቀጥረው የሚሰሩ ናቸው እያለ ይነግረዋል ማለት ነው ለዳጊ። ዳጊም ደግሞ እሺ አባዬ ምንም አያመጡም እያለ ሲነግረው በፍጹም እነሱ ፖሊሶች አይደሉም፣ ወስደው ብዙ ነገር ያደርጉሃል፣ እባክህ ራስህን ጠብቅ፣ እባክህን ራስህን እንትን በል እያለ ይነግረዋል ማለት ነው። በዚህ የተነሳ እንግዲህ ብዙ ነገሮችን ካለፉ በኋላ አሁን ላይ ዳጊም ሆነ አባቱ ለሕግ እጁን ይሰጣል፣ ግን ተመልሶ ይወጣል ማለት ነው። አምራን እንግዲህ አሁን ላይ ሰው አላስቀምጠኝ አለ ካለፈው ስህተቴ እኔ ብዙ ነገር እንትን ብዬ ነበረ፣ ሰው ግን እኔን እየጎዳኝ ነው እያለች ትነግረዋለች። ይሄ መልስ ይቅርብኛችሁ ወይዘሮ ሮማን ካገኘችኝ። እንግዲህ ሮማን ነይ ብላ ቀጥራ ሆቴል ውስጥ ያለቻት ብዙ ነገር ያለፈችበትን እንደዚሁም ደግሞ ምን ስታረግ እንደነበረ እሱን ተቆጥታታለች ማለት ነው። እሷም ደግሞ እንዴ ይቅርታ ጠይቄ የለ እንዴ ቆይ ምን አድርጊ ነው የምትሉኝ? ችግራችሁ ምንድን ነው እያለች ትናገራለች ማለት ነው። ችግሬማ በጣም ብዙ ነገር ነው እያለች የወንድሜ ልጅ ስንት አድርገሸዋል ያንን ቤተሰብ እያለች ትናገራለች ማለት ነው። አምራን አሁን ላይ ተስተካክላ ከናሆም ሌላ ፍቅረኛ ይዛለች ማለት ነው። ምክንያቱም ኤርሚያስም ኤሚ ስለሆነ ኤሚ ወስደዋለች ማለት ነው። ከብዙ ነገር በኋላ የራሳቸው የግላቸውን ይዘዋል። አሁን የናሆምንና የናሆሜንን ትዳራቸውን ለመበጥበጥ ነው የመጣችው ሆም ብላ እያለ ለይኩንም ይናገራል ማለት ነው። አንቺ ካልሄድሽ እኔ አውልቄ ጥላታለሁኝ እያለ ዳጊም ይነሳል ማለት ነው። ዳጊም እንደዛ ሲል በፍጹም እንደዚህ ማድረግ የለብህም፣ ሁሉን ነገር ለማስተካከል እንሞክራለን ይላሉ። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ